ትቀሰቅሽኛለሽ? ሰዓት እኮ ሄዷል እኮ ወጥቷል እኮ ይፈለገ ቤት ተኝቻ ቀስቅሽኝ። ሶስት ሰዓት ከምናምን ነው ቢሮ የምትገባበት ሰዓት አለፈ። በዚህ ላይ ቁርስ በልተህ ሄዶ ወደ ስራ ቁርስ ውጪ ነው የምበላው። ደግሞ መች ነው እዚህ በልቼ የማውቀው? ውጪ ነው የምበላው እኔ አልበላም። ብሉ እናንተ። ምን ችግር አለው? እኔ ቆንጆ አድርጌ ነው የሰራሁት። ውጪ ከምትበላ ቤት በልተህ ብትሄድ አልፈልግም። ውጪ ነው የምበላው። ኧረ እባክህ ልጄ እባክህ አትጨቅጭቅኝ። እኔ ልተኛበት በቃ አልበላም። ውጪ ነው የምበላው አልኩሽ። ኧረ ሰዓት ሄዷል። አሁን ከዚህ በኋላ ተኝተህ ወዴት ነው? በቃ ሂድ። እሱ አይመለከትሽም። እባክህ ኢየሱስ እባክህ በእናትሽ ዛሬ በሰላም ልዋልበት። እሺ በደንብ አልበላም አልኩ እኮ በቃ። ምን ሆኖ አልከው? ተኝተህ እኮ ነው ያልኩህ እኮ እዚሁ። አላሰኘኝም በቃ። እባክህ ልጄ እባክህ። አሁን አልበላም። እንዴት እንደሚጣፍጥ ብታይ። የምትወደው ነው የሰራው። በቃ ብሉ እናንተ። እኔ አልበላም አልኩህ። እንዴ ለምን አትተኝም? ልተኛበት። እንዴ መተኛትም አልችልም እንዴ? Yes. ዛሬ ቀን ምን መሰለህ? በቃ ለአንድ ሰው ብቻ አይደለም የሰራሁት። እባክህ ብቻዬን ምን ላድርገው? እሺ እባክህና በእናትህ ና። እኔ ቁርስ አትስሪ ብዬሽ የለ እንዴ? እኔ እኮ እዚህ አልበላም። ምን ችግር አለ? ቆይ ብትበላ። አሁን እኮ ቁርስ አይደለም ምሳ ሆኗል። እሺ በቃ አሁን አልበላም። እባክህ ና እንጂ። ለምን አትይኝም? ቆይ እሺ በለኝ እስኪ። አንተስ እሺ ብትል ምን ችግር አለው? አንድ ቀን እሺ አላሰኘኝም። በቃ አልፈለኩም። ኧረ ተይኝ እባክሽ። እኔ ልተኛበት። እንደው ሳትበላት ደግሞ ከዚህ ቤት ንቅንቅ አትልም። አሳያለሁ። አልበላም አልኳት እንዴ? ጤና የላትም እንዴ? ኢየሱስ አትበላም? ኢየሱስ አትበላም ነው? አዎ አልበላም። አትበላም? አልበላም አልኩሽ። አልበላም አልኳት ነው። ተው ልጄ ተው። ተነስ ሻወር ውሰድ፣ ተነቃቃ። ተነስ። እሺ ተይኝ በቃ። እኔ እነሳለሁ በቃ። እንድልተኛ እነሳለሁ። አንዴ ልተኛ ደስ ይላል። እባክህ ተነስ። እናንተ ጨቃጨቅኛለሽ እስቲ። አሁን ጭቅጨቃ ነው ልጄ? ተነስተና ቁርስ ብላ ማለት አሁን ጭቅጨቃ ነው? ሰዓት ሄዷል ብሎ የሚቀሰቀስ ሰው አሁን ተገኘ? መች በልቼ ማውቀው ነው? ቁርስ ነው እዚህ በልቼ አውቃለሁ። እንዴ ምን ችግር አለው ብትጀምረው? ተነስ። አሁን አላሰኘኝም አልኩሽ። ተው ኢየሱስ ግን ተው። ተይኝ። እኔ ልተኛበት። በልተኛ እንግዲህ ትጨቀጭቅኛለች። እሺ አቶ ኢያሱ፣ እዚህ ሰፈር ግን እግር አላበዛም? ምን ነው ስለመጣው ደበረ እንዴ? አይ በፍጹም አልደበረኝም። ካንተ ደረጃ አንፃርና ካለበት ቦታ አንፃር እዚህ ሰፈር በእግር መመላለሱ አይመጥነም ብዬ። አይ እንደሱ ብለህ እንኳን አታስብ። ያው የትም ብታድግ ምንም ብታደርግ የትም ብትደርስ ያለፈን ህይወት መፋቅ አትችልም። እንደዚህም ካሰብክ አንድ ነገር
ለማንኛውም እንዳንተ የመጣሁት አንድ ነገር ልጠይቅ ነው። ምንድነው? ምን ልጠይቀኝ? አንተ ተመልሰህ የኔ ሹፌር እንድትሆን ፈልጋለሁ። አይ አልችልም። ለምን? በቃ አልችልም። አለመቻሌም እኮ አንድ ምክንያት። ይኸውልህ ሮቤል፣ አሁን ለምን እንደዚህ ያልክ እንደሆነ ይገባኛል። ግን እኔ ደግሞ ተመልሼ በፊቱን እያሱ መሆን አልችልም። እኔ ደግሞ ምክንያትን እየጠየቅኩ እኮ ነው። በቃ አልችልም። እንዴ በፊት ካንተ ጋር ሰፈር ቁጭ ብሎ ድድም ያሰጣውን እያሱ ልሆን አልችልም። አልሰማኝም እንዴ? ግን አንድ የማምነው ሰው አንተ ስለሆንክ ነው። ከነገ ጀምሮ ምክንያቱን እንድትይዝ ፈልጋለሁ። ግን እኔ አልፈልግም። ስራ የለህም አይደል? ሌላ ሰው ጋር ደግሞ ተቀጥረህ ከምትሰራ እኔ ጋር ብትሰራ ይሻላል። እሺ አንተ እንዳልከው ይሆናል። አንተ ሰው እስከምታገኝ ድረስ እሰራለሁ። ለተወሰነ ጊዜ ብቻ ነው። ሌላም ቀጥረውን ሰው እስካገኝ ብቻ። እሺ ግን እዚህ ድረስ ከመጣ ድረስ እቴቴን አታገኛት? ከሷ ተመልሼ ስመጣ ነው የተገናኘ ነው። እንደሱ ከሆነ መልካም። ግን ለምንድን ነው ጽናት አንተን ስታይ የምትፈራው? አልገባኝም። ማነች ጽናት? ያስተዋወኩ ልጅ ናታ። አይ እንዴት ላቅችለ ነው? አይ እንደዛ ስትፈራ ሳያት ግን ተው፣ የትም ልትተዋወቋችሁ ነው። እሺ ለማንኛውም ነገ በስራ ሰዓት ቢሮ እንገናኝ። መልካም። እሺ በቃ ደህና ዋል። እሺ መልካም ቀን። ቻው። እሺ ማዘሯ እንዴት ነው? አየር አሪፍ ነው? አንተ ሰላም ከየት መጣህ ደግሞ? ስራ የለም እንዴ? አለቃዬ እንዲጫወት ፍቃድ ሰጥቶኛል። ለዛም ነው እዚህ የተገኘሁት። አለቃ ያልከው አሁን እኮ እዚህ መጥቶ ነበር። አዎ መንገድ ላይ ያገኘሁት። ጥሩ አለቃ ወጥቶታል። ወሬው ግን አይገባም። ምን ነው ማዬ፣ አንቺን የተናገረች ነገር አለ እንዴ? አይ ምንም ያለኝ ነገር የለም። ወሬው ራሱ አልጣፍጥ ብሎኝ ነው። እንዴት? አወራሩ ራሱ ቆንጥጫ ያሳደኩት ልጅ አልመስል አለኝ። አዎ ማዬ፣ በጣም ተቀይሯል። የድሮ እያሱ አሁን የለም። አሁን ላይ ገንዘብ ነው ዘመዱም ጓደኛውም አብሮ አደጉ። ብቻ ሁሉ ነገሩ ገንዘብ ሆኗል። ሃይ ልጄ ነው ብለህ ነው? ታዲያ ገንዘብ ካልሆነ የቀየረው ምን ይሆናል ማዬ? ገንዘብ የቀየረው ኖሮ የድሮ አብሮ አደጌን ጓደኛዬን ብሎ ባልመጣ ነበር። እኔ እያሱ ነገር ወጥቶልኛል። አሁንም አለቃዬ ሶሎንና የሚከፍለኝ ደሞዝ ከሌሎች ስለሚሻል ነው አሁንም አብሬ እየሰራው ያለሁት። ሃይ ልጄ ቀስ ብለህ ለማዳመጥ ሞክር። እያሱ ግን የሆነ የቀየረው ነገር ሳይኖር አይቀር። ለማውራት ፈቃደኛ ያልሆነን ሰው እንዴት አድርጌ ማውራት እንዳለብኝ እንኳን አላውቅም። ግድ የለህም ልጄ። በገንዘብ ምክንያት ቢሆን ኖሮ እዚህ ባልመጣ ነበር። እኔ እንጃ እማዬ። ይልቅ በጣም ርቦኛል። ምሳ እንብላ? ኧረ እንበላለን። ትንሽ የዘረጋኋት ልሽጥ ብዬ። እማዬ ትንሽ ብቻ ታግሽኝ እንጂ እኔው ራሴ ነኝ ሱቅ የምከፍትልሽ። የኔ ወረኛ ካወራ መች አነሰ። እማዬ ደግሞ ጠብቂ፣ በቅርቡ ነው ሰርፕራይዝ ማደርግሽ። ሄሎ ጤና ይስጥልኝ። ባለፈው ዶክመንቴን ያስገባሁት ሰው ነኝ። አቶ ግርማ እንደው የጌታ እንደዛ ረጅም ሰዓት ቅድሚያ የምንሰጠው ለአካል ጉዳተኞች ነው ስትሉን አልነበር? አሁን ምን አዲስ ነገር ተፈጥሮ ነው ለስራው ብቁ አይደለም የምትለኝ? እሺ
እሺ እንዲው ባይሆን እንኳን ለልጄ እንኳን የተሻለ ነገር ካለ እንኳን እሷን እንደው ስራ በማስገባት አግዘኝ የኔ ወንድም ሌላ ቀን ልጄ ላይም ሸክም ሆንኩባት ምን አይነት እንደው ስቃይ ፈተና አላልቅ ያለ እባክህን ፈጣሪ ከሷ አልፋ የኔ ሸክሙ ትንሽ አይከብድም እንደዚህ እኮ ነች ጫንቋስ ቢሆን እንዴት ይችላል ይሄን የሚያክል ችግር ፈጣሪ እባክህ ፊትህን ወደ እኔ አስፋ የኔ ልጅ ስትሆን በማን ኃጢአት ነው የምትቀጣው እኔስ እሺ እባክህ ፈጣሪ ለልጄ ስትል ሸክም ሆነ ትንሽ ከበደኝ እሷ ሰርታ ያመጣችው እኔ ቁጭ ብዬ እዚህ ስመገብ ትንሽ ከብዳል
እንዴ ጋሼ ወይ ወዴት እየክ ነው? ሮቤ አቤት እንዴት ነህ? ዳን ጋሼ ደግሞ ምን ሰራለህ እዚህ? እዚህ ትንሽ ጉዳይ አለኝ። ናውጥ በል እሺ ዳረፍ በል ናውጥ ምን እያረከኝ ነው አንተ ልጅ? ቁጭ በል ድንጋይ ላይ ታስታውቃለህ። ቁጭ በል እሺ ቀስ ማን ነው የኔ ልጅ? እማዬ ያቺ የመጣች የምትገዛሽ የትኛዋ? ቆንጅየዋ ልጅ የሷ አባት እኮ ነው። ወይ ያቺ ጠይሟ አዲሷ እኛ ሰፈር የመጣችው? አዎ እማዬ ተዋውቂው፣ ግርማ ይባላል። ዝናሽ እባላለሁ። የሮቤል እናት ነኝ። እናቴ ናት ጋሽ ግርማ፣ ተዋወቃት። ግርማ እባላለሁ። እናንተ ሰፈር የመጣችው የጸይሟ ልጅ አባት ነኝ። እኔ የምልህ ጋሼ ምን እያደረክ ነበር? ማለቴ ወዴት ልትሄድ ነው? አይ አሁንማ ሰፈሩን በደንብ ለመድኩት። ይኸው ልንቀሳቀስ ብዬ ነው። አዎ በዚህ ሰዓት ግን ብቻን ወዴት እየሄድክ ነው? ምን ሰዓቱም የምሳ አይደለ? ያው ሄጄ ልብላ ብዬ ነው። ወይ ጋሼ እንዴት ደስ ይላል። እኔና እማዬም እኮ ምሳ ልንበላ ነበረ እና አሪፍ አጋጣሚ ነው። ለምን አብረን እንደምሳ እንበላ? አይ የኔ ልጅ ማስቸገር እንዳይሆንብኝ። እሬ ምን ማስቸገር ነው? ቤት ያፈራውን እኛ የበላነው በልተህ ትሄዳለህ። እንዲያው ግን ግድ የለም ጋሼ፣ ምሳን በልተህ ቡና ጠጥተህ ትመለሳለህ። በዛውም ደግሞ እኔ እሸኝሃለሁ። እሺ እንግዲህ እናንተ ካላችሁ። እማዬ ትንሽ ብቻ ታገሽኝ። የራስሽን ሱቅ ነው የምከፍትልሽ። ወሬኛ አንተ ካሰብክ መች አነሰ?
እሺ በቃ እኔ ካርድ ገዝቼ ልምጣ። እሺ ሂድ። ስራ እንዴት ነው ማዘር? እግዚአብሔር ይመስገን ጥሩ ነው፣ ተመስገን። ይኸው ዋናው ውሎ መግባቱም ትልቅ ነገር ነው። እውነት ነው። አዎ ወይም ራሱ ቦታ ያስፈልጋል።
አቤት እትዬ ሮማን። እንዴት ዋልክ ሮቤል? አለሁ እግዚአብሔር ይመስገን። ደህና ዋልሽ? ይኸውልህ ሮቤል፣ ስለ አንድ ነገር ላማክር ፈልጌ ነበር። ይመችሃል? ምን ነው የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ችግር የለም፣ ግን አንዳንድ ማማክር ነገሮች ነበሩ። ምናልባት ከተመቸህ እባክህን ብትመጣ ብዬ ነው። አረ ችግር የለውም፣ በቃ ፈጥኜ እመጣለሁ። በቃ እቤት ነኝ፣ አንተን ነው የምጠብቅህ። በቻልከው ፈጥነህ ና እባክህ ልጄ። እሺ ጭራሽ ብለህ ሰፈሩ ሲጋራ ማጨስ ጀመርክ? ቶባ ካንተ አይመለከትም። እንደማይመለከተኝ አውቃለሁ፣ ግን ወርደ እንደዚህ ሱሰኛ ትሆናለህ ብዬ አልጠበቅኩም። ዝም ብለህ አትዘባርቅ፣ የማይመለከትህ ብቻ ትገርማለህ። ግን መች ነው የጀመርከው? ቆየሁ። ምን ያደርግልሃል? ጭራሽ ቆይተህልኛል። ብቻ ግን ታሳዝናለህ። ግን ምን ሆነ ነው? ለምንድን ነው ምክንያትን የማትናገረው? ምንም አይገባም። አሁን ምክንያቴም ብነግርም ባልነግርም ምንም የምትፈጥረው ነገር የለም። አይመለከትም። እያሱ ምንም ቢሆን እኮ ጓደኛ ነኝ። ለምንድን ነው የሆንከውን ነገር ነግረኝ ጉዳዩን ማንፈተው? ደግሞ በንግግር የማይፈቱ ምንም ነገር የለም። አንተ ደግሞ ለምን አትወኝም? ያለኝ ይበቃኛል። እስቲ አትጨመርብኝ። እሺ በቃ ይበቃል። እሺ ጣለውና እንሂድ። ሂድ አንተ፣ እመጣለሁ። እኔ እኮ ማንም አይረዳኝም። አንተ ብቻ ነው ያለኝ ወዳጄ።
አይ ሮቤል እስካሁን ቢያስተዋውቀን ኖሮ እኮ እዚህ እየመጣ አብረን ትውል ነበር። ይሁን አሁንም ቢሆን እኮ ማዋያ ማግኘቱ ትልቅ ነገር ነው። እኔ የምለው ልጄ ምን ትሰራለች ነበር ያልከው? ለጊዜው ሱቅ ውስጥ ነው የምትሰራው። ከዚህ የተሻለ ስራ ማግኘት አልቻለች። እኔም ለሷ መሆን አቃተኝ። ዋናው ወጣ መግባቷ ነው። ሌላው ነገር ትርፍ ነው። አዎ ስራውም ኑሮም ባልከበዳት። ብቻ የኔ እናት ጤናዋን ብቻ በመለሰልኝ ፈጣሪ። ወይ ምን ነው የኔ እናት ያማታል እንዴ? አሁን እንኳን ደህና ነች። ክብር ለፈጣሪው። ከዚህ በፊት ትንሽ አሟት ነበር። ምን ሆና ነው? ትንሽ አይምሯን አሟት ነበር። ጸበል ደርሳ ስትመጣ ተሻላት። ግን ምን ከዚህ በፊት ስለነበረው ህይወቷ ምንም የምታስታውሰው ነገር የለም ማለት? ቆይ አልገባኝም። ሙሉ ለሙሉ የበፊት ህይወቷን ረስተዋለች። አንድም ነገር አታስታውስም። ወይ የኔ እናት እንደው ምንም የምታስታውሰው ነገር የለም። ፈጣሪ ክብር ምስጋና ይግባውና እኔ አባቷ መሆኔን አልረሳችሁም። ወይ አፈር ልብላ። እስቲ ከፈጣሪ ጋር የሚፈጠረውን አብረን እናያለን። አይዞህ ምንም አትሆንም። አንተም እሷም ደህና ትሆናላችሁ። ፈጣሪ ያውቃል። እንዴት ዋልክ የኔ ልጅ? ሰላም ነው? እንዴት ነህ? አስቸኮልኩ አይደለ? የዝግ በጣም አስቸኮልኩ። ተጨንቄ አስጨነቅኩህ። ችግር የለውም። እኔ እኮ ፈጣን ድረስ ስትይ ችግር የተፈጠረ መስሎኝ እኮ በድንጋጤ የተጣደፍኩ ነው የመጣሁት። ይቅርታ በጣም እንዲያው አንተንም አስደነገጥኩ ልጄ። አረ ችግር የለውም። ዋናው ነገር አሁን ሁሉም ነገር ደህና መሆኑ ነው። አዎ ሁሉም ደህና ነው። ቆይ ግን በሰላም ከሆነ እኔ ለምንድን ነው የጠራሽ? አንድ የማናክረ ነገር ስላለ ነው። እኔ የምልህ ሮቤል ይች ልጅ ታውቃታለህ እንዴ? እስኪያት ጽናት እንዴ? አውቃታለሁ። ይሄ ፎቶ አንቺ ጋር ምን ይሰራል? ታውቂያታለሽ እንዴ? መጀመሪያ አንተ የጠየቅኩህን መልስልኝ። የት ነው የምታውቃት? እኔም ማውቃት ያው የት ይሆናል? እኛው ሰፈር ነው። ግን አንቺ እንዴት አወቅሻት? እኛ ሰፈር ማለት ጽናትና አባቷ ከዛሬ 2 ወር በፊት እኛ ሰፈር አካባቢ አንድ ክፍል ቤት ተከራይተው ኖሮ ነበር። እናም ልጅቷ በጣም ምስኪን ልጅ ናት እና ደግሞ ስለ በፊት ህይወቷ ምንም የምታውቀው ነገር የለም። ይችን ሴት የምታውቃት በኢያሱ በኩል አይደለም አይደል? አረ በጭራሽ። እንደውም ኢያሱ እኛ ሰፈር መጥቶ ነው የተዋወቃት። የነገረኝ ነገር በሙሉ እውነት ነው ማለት ነው? ምን አልሽኝ? አይ ምንም፣ እዚሁ ከራሴ ጋር እያወራሁ ነበር። እስኪ እባክህ አንዳንድ ነገሮች እንድትነግረኝ ፈልጌ ነበረ። ምን እንድነግርሽ ፈልገሽ ነው? ሁሉንም ነገር ማለት ያው ስለ ጽናት የምታውቀውን ነገር። ይቅርታ ግን አንቺ እንዴት ጽናትን ልታውቂያት እንደቻልሽና ይሄ ፎቶ አንቺ እጅ ውስጥ ምን እንደሚሰራ ትነግሪኝ ደስ ይለኛል። ምን መሰለህ ሮቤል፣ ለድርጅታችን ማስታወቂያ እንድትሰራልን ፈልጌ ነው እና ስለሷ አንዳንድ ነገር እንድትነግረኝ ብዬ ነው። ያው ስለ ጽናት ማውቀው ይሄንን ብቻ ነው። አሁን ላይ የበፊት ህይወቷን ሙሉ ለሙሉ ረስተዋለች። እናም ምንም ነገር አታስታውስ። አባቷስ? አባቷ ሁለቱም አይኖቿ ያዩ በአደጋ ምክንያት ደግሞ እንዳጣቸው ነግሮኛል። በጣም ጥሩ። እንዴ አልገባኝም። ምኑ ነው ጥሩ? አይ ያው ምን መሰለህ የተወሰነ ብር ብንከፍላት ምስኪን ስለሆነ ትሰራላለች ብዬ ነው። ያው ለሷም ስራ ነው ብዬ ነው። አዎ በጣም ምስኪን ልጅ ነች። ትሰራላችኋለች። ሮቤል ታዲያ አደራህን እሺ፣ ይሄን ነገር ካንተና ከኔ ውጪ ማንም እንዳይሰማሽ። አረ ችግር የለውም። ለማንም ምንም ትንፍሽ አልልም።
በጣም ጥሩ። እሺ ሰላም ጽናት። እንዴት ዋልሽ ጽናት? እንዴት ዋልክ እያሱ? ስለ አንድ ጉዳይ ላወራሽ ፈልጌ ነበር። አልገባኝም። እኔ እናንተ ስለምንድን ነው የምናወራው? አንቺን ማውራት ፈልጋቸው ጉዳዮች አሉ። ግን አሁን አባቴ እየጠበቀኝ ስለሆነ ግዴታ መሄድ አለብኝ። ቢበዛ 30 ደቂቃ ነው እባክሽ። ከዛ በላይ ልዝሽም። እና እዚህ ማውራት አንችልም? እባክሽን፣ እኔ መንገድ ላይ ቆሞ ማውራት አልችልም። ይልቅ የሆነ ቦታ ሄደን ቁጭ ብለን እናውራ። እሺ፣ እኔ አንድ ማቀው ካፌ አለ፣ እዛ መሄድ እንችላለን። አራቆ ተጫውት ነው መጣ። ግን አንተ በጣም ትደብር ሰው ነው እንዴ? ምን አረኩሽ ደግሞ? ሉክራ ብለህ ነው እንዴ? ምን የሚያኮራ ነገር ተገኘ? እና ታዲያ ካልኮራ የተወራረንበት ገንዘብስ? ይኸውልሽ ጽናት፣ እኔና አንቺ በጣም ብዙ ጠላቶች አሉብን። እነሱ ደግሞ አንቺን ለመጉዳት በጣም እየጣሩ ነው። እንዴት? ይኸውልሽ አሁን አንቺ አባቴ ነው የምትይው ሰው ራሱ በራሱ ጠላታችን ነው። ማን? አባዬ? ቆይ እንዴት እንደዚህ ሊሆን ይችላል? እያጭበረበረሽ ነው። ከፈለግሽ ይኸው ሌላ ማስረጃ። ቆይ ይሄ እንዴት ሊሆን ይችላል? እስከ ዛሬ ድረስ ለአንቺ ብዬ በጣም ብዙ ነገሮችን ታግሻለሁ። አንቺን ለማግኘት በጣም ብዙ ነገር ወስዶብኛል። ቆይና አባቴ አይደለም እያልከኝ ነው? አሁን በአንድ ጊዜ ሁሉን ነገር ብነግርሽ ግራ ትጋቢያለሽ። አሁን ተነሽና ወደ ቤት እንሂድ። እና አባዬስ አባቴ አይደለም ማለት ነው? አዎ አባትሽ አይደለም። ይልቅ እኔን ስሚኝና ወደ ቤት እንሂድ። ሮቤል አደራ፣ እኔ ያልኩን ነገር ለማንም ሰው ትንፍሽ እንዳትልሽ አደራ። ለማንም ትንፍሽ አልልም። ግን ምን መሰለህ ሮቤል፣ ጽናት ያልካት ልጅ በጣም አሳዝናኛለች እና የድርጅታችን ብራንድ አምባሳደር አድርጌ ብሾማት በጣም ደስ ይለኛል። በቃ ምስኪን ነገር ትመስላለች አይደለ? እኔም በጣም ግን ይሄን ለኔ ነገርከኝ ነገር ለኢያሱም ለማንም ካልተናገርክ ነው። እሺ ቆይ ለምንድን ነው አልገባኝም። ምን መሰለህ አሁን ላይ ማስተዋወቂያ የሚያሰራው ታዋቂና ቆንጆ ሴት ነው እና ዝም ብሎ ሴት ማስተዋወቅ ድርጅቱን ሊጎዳው ይችላል። ስለዚህ አይውላ አንተ ብቻ ለተወሰነ ጊዜ ዝም ብለህ ቆይ። ከዛ በኋላ የምንወስነው እንወስናለን። እሺ እሺ ትዬ፣ አንቺ እንዳልሽው። እሺ በል በቃ ሮቤል፣ ጊዜን አልወሰድብህ። መልካም ቀን። እሺ በቃ እኔ ልሂድ። ሰላም አለኝ። እሺ ሰላም አለ ሮቤል።